ስሜን እንዳትጠራሽ ማለት አንተ ቆይ እንዴት እንደዚህ አሳፋሪ ስራ ትሰራለህ? ምን ነው ችግር አለ እንዴ ናሆሜ? አንቺ ትናንትና ነው የመጣሽ። ምንም አያገባሽም። እሺ እዚህ ውስጥ ናሆሜ ተው እንጂ ቀስ ብለህ አውራት። ዛሬ ላሴት ልታሽቃብጥ ነው? አረ ጀለስ አረጋጉ፣ ሰከን ብለህ አውራ እንጂ። በራሴ በጣም ነው ያፈርኩት። እሺ ቆይ እንዴት ውጭ ታሳድራታለህ? ማንን ነው? ቆይ እናንተ ለምን አትወጡ? እናንተ ምንም አይመለከታችሁም። እሺ ውጡ፣ ውጣ። አንቺም ውጪ እየተባለች ነው። አትሰሚም እንዴ? አሃ ለምሩ ቃል አቀብላት ብላ ሄደችው። ይሄ ልትነግረህ ነበር? ኪራ ምን ያህል ልዩነት እንዳላችሁ ብታውቅ በጣም ደስ ይለኝ ነበር። እሺ ጽናት ምንም የተናገረችው ነገር የለም። ምሩ ነች የነገረች። ጽናት ስላንተ አንድም ክፉ ነገር ተናግራ አታውቅም። ናሆም በቃ ንቃ እንጂ። ጽናት እኮ የተጫወተችብን ነው። ጭራሽ ደግሞ ምን ማለት ነው? ምናልባት በፊት ላረኩት ነገር ልትበቀለኝ ይሆናል። አረ አንተስ ከፋ። ቆይ አንተ ግን ያማሃል እንዴ? ቆይ በቃ ናሆሜ ክፉ ደግ አንነጋገር። አንተ ክፉ መናገር ነው አይደል የሚከብድህ? እዚች ምስኪን ልጅ ላይ እኮ በደልና ግፍ ነው የፈጸምክባት። ካልፈለገች እኮ መውጣት ነው በቃ አለቀ። ሊድ ብትል ራሱ የምትለቃት ይመስል እዚህ አታስመስል። እሺ ቆይ እንደዚህ ሳምቧ እስኪፈነዳ እየሮጠች የመጣችሁ እኮ አንተ እንዳልናገር አስባ ነው። አሁን በቃ በእናትህ እሱ እኮ ጠጥቶ ነው። አትጣሉ። እኔ ምን አልኩ? እሳቱን ለኩሰሽ እዚህ ጋር ይኸውልሽ እንደሚያጠፋ ሰው አክታት አድርጊ። እኔን እንደፈለግ ግን እኔ መሀላችሁ መግባት አልፈልግም። አረ ቆይ ግን ከመቼ ወዲህ ነው እንደዚህ አስመሳይ የሆንሽው? ኪራ በቃ ቆይ አንተ እስከ መቼ ነው የምታጠፋው ጥፋት የማይታየህ? እንዴ ሰዎች ቆይ ካንፋላችሁ እንዴ ከመቼ ነው እዚህ የደረሳችሁት? ምሩ እኔ እንዴት እንደመጣሁ አላውቅም። ከምንም በላይ የሚያበሳጭኝ ግን መጥቼ ምንም ነገር መቀየር አለመቻለኝ። ናሆሜ በቃ የእኔስ ፍቅር ሳልሰስት ራሴን ሰጥቻት የሰባበረችው ልቤስ አውቃለሁ እልፍ አላፋት ጊዜ በድያት ሊሆን ይችላል፣ ግን እሱንም በይቅርታ ልናልፈው ተስማምተናል። እሷ ግን እጇ ላይ መውደቄን ስታረጋግጥ ያደረገችውን ተመልከት። ናሆማ ሁለት አይን እኮ የተሰጠን አንድ አቅጣጫ ብቻ እንድናይበት አይደለም። ቆይ አንተ ወንድ አይደለህ እንዴ? በቃ ተዋት፣ ህይወቷን ትኑርበት። በቃ በግድ ፍቅርን ልትግታት አትሞክር። ናሆሜ ይሄንን እነሱ ያወሩኝ፣ አንተ ብላቸው። ስንቱን ነገር ነው የምንተው? ምሩ እንተው እየተባልኩ ይችልሽ ተጎዳች አይደል እንዴ? አረ እንደዛ ነው። እሺ ስለ ሀሳብህ በጣም አመሰግናለሁ። ነው ኪራም እኮ እውነት አለው። እንደዚህ ልትናገረው አይገባም ነበር። ለነገሩ ራስሽን ያስደፈርሽው ራስሽ ነሽ። ይኸውልሽ አንዳንዴ ለራስሽ መቆም መቻል አለብሽ። ሰላማችሁ ይብዛ ውድ የጽናት ድራማ ተከታታዮች እንዴት ናችሁ? እንኳን ደህና መጣችሁ። ተመልከቱ እንግዲህ ዛሬ ናሆሜ ልክ ልኳን ነግሯታል፣ ጽናትን ማለት ነው። አንዳንዴ ለራስሽ መቆም አለብሽ አላት። እውነት ነው። አንዳንዴ ራስን ማስከበር ራስን እንትን ማለት ለራስ መቆም ጥሩ ነው እና አንዳንዴ ለራስሽን ማቆም አለብሽ ምናምን ብሎ ናሆሜ ተናግሯታል ማለት ነው። ምክንያቱም እየበረረ መጥቶ እንትናን ተጣልቶታል፣ ኪራን ተጣልቶት ነበረ። እንዴት ውጭ ታሳድራታለህ ብሎ ማለት ነው። እና ናሆሜ እጅግ በጣም ቅን የሆነ ልጅ ነው ማለት ነው። ላንቺ አስቦ ነው። ጽናት አትንከርፈፊ። በቃ አንዳንዴ ወይ ለራስሽ ቁሚ ወይ እውነቱን ተናገሪ ወይ በቃ አልፈልግም ካልሽ በቃ ከሱ ቤት ውጪ፣ ከኪራ ራቂ። በቃ አልፈልግም ካልሽ ማለት ነው። ልጁንም እኮ አሰቃየሽው። ሁለት ልብ ሁለት እንትን ሆነሽ እኮ ልጁን ራሱ አሰቃየሽው። ለሰው ደስታ አትኖሪ፣ በቃ ለራስሽ ደስታ ኖሪ። እና በጣም ተናደው ነበረ ተጣልተው። አሁን በቃ እነሱ ያው ነገ ያው ይሆናሉ፣ ግን እንደ ነገሩ ግን ከባድ ነበረ። ከባድ ጸብ ሁሉ ይፈጠር ነበር ከዚህም በላይ ማለት ነው። ናሆሜ እጅግ በጣም ተናዶ ከምን ቤት ሁሉ እንደደረሰ ማለት ነው። እና እንደዚህ አታድርጊ ጽናት፣ ውስን ያለ ቁርጥ ያለ ውሳኔ ወስኝ። በቃ እውነቱን ተጋፈጪ። እንዴ አንተ የኪራ ጓደኛ ደግሞ አትልፈስፈስ። እስኪ ወንድ ይውጣ፣ ወንድ ይውጣ። እውነቴን ነው። እኔ እንደዚህ ኩሽና ለኩሽና ሴት እየተከተለ ጭራሽ ኩሽና ለኩሽና ይርመጠመጣል እንዴ?
ምን አይነት ሰው ነው? ቆይ ምን አይነት ጭራሽ ደግሞ ግንባሯ ሊስማት ሳማት እንጂ ምን ሊሰማት ሳማት። በእውነቱ ይሄ ንቀት ነው በእውነቱ ማለት ነው። እና አሁን የሆነ ተንኮል አስቦባታል፣ በጽናት ላይ የሆነ ተንኮል አስቦባታል። ከዛ ልጅ ጋር ማለት ነው የሆነ ተንኮል አስቦባታል። የሆነ ነገር ሊያስደርጋት እየጣረ እየለፋ ይመስለኛል። እንዴት አንዲት ተራ የቤት ሰራተኛ እንዴት አንገላታኛለች፣ እንዴት አረጋኛለች ምናምን ብሎ እየተናደደ ነው ያለው ማለት ነው። ይገርማል። አንዳንዴ ይሄ ፊልም ቢሆንም ለቤት ሰራተኛ ያላቸው አመለካከት ይገርመኛል። ሰው ማለት ለቤት ሰራተኛ ያላቸው አመለካከት እጅግ በጣም ነው የሚያስጠላው የሚከፋው። እና ይሄ ፊልም ቢሆንም የእውነትም እንደዚህ ስላለ ማለት ነው። እና ጽናት ከዚህ ልጅ ራቂ፣ በቃ ከዚህ ልጅ ራቂ። ሀሴት ደግሞ እውነቱን ተናግረሽ ስለዚህ ልጅ እውነቱን ተናገሪ ሀሴት። ስለዚህ ልጅ እውነቱን ለኪራ ንገሪውና ከቤት ይውጣ። ከቤት ካልወጣ መቼም ሰላም አይሰጥም ማለት ነው። አንቺንም ሆነ ጽናትን፣ በተለይ ጽናትን ሰላም አይሰጣትም። የሆነ ነገር ሊያስደርጋት እያሰበ ነው ያለው አሁን። ሊያሳግታት ወይም ደግሞ ሊያስደበድባት ወይም ደግሞ የሆነ ነገር ሊያስደርግ ከልጁ ጋር ተነጋግረው ጨርሰዋል ማለት ነው። ወይ ሊያሳግታት። ስለዚህ ሀሴት ይሄ የአንቺ ጥፋት ነው። ከዚህ ቤት እንዲወጣና እንዲርቅ እውነቱን ተናገሪ። አንቺ መጀመሪያ አንቺን ያደረገሽን ምናምን መናገር አለብሽ። በቃ እስከ መቼ ነው ሌላ ሰውዬ ጎዳ የሚኖረው ማለት ነው። ስለዚህ ልትርቂው ይገባል። አንቺ ምራቂው እልሁ ምናምን ይቅርብሽ። ለእንትናም ለኪራም ሆነ ተናግረሽ ከዚህ ቤት እንዲወጣ ማስደረግ አለብሽ ብዬ አምናለሁ ማለት ነው። ምክንያቱም ይሄ ልጅ ብዙ ነገር ያበላሻል፣ ብዙ ሰው ይጎዳል ማለት ነው። ጽናት እውነት ለመናገር ተጠራጥራቸዋለች። የሆነ ነገር አለ በመሀላቸው ምናምን ብላ ያው እሷ ኪራን እንዳይጎዱት ፈርታ ነው። ኪራን እንዳይጎዱት ምንድን ነው ያለው ነገር የሚለው አሳስቧታል። እና እሱን ፈርታ ነው እና ተጠራጥራለች። ምክንያቱም ከአንድም 2-3 ጊዜ ደርሳባቸዋለች ማለት ነው፣ ስትደበድበው ሲጨቃጨቁ ምናምን። እና ሀሴቷ ብትናገሪ ባይነኝ። ምሩና ሰኒ ደግሞ እጅግ በጣም ደስ የምትሉ ጓደኛ ናችሁ። ለጽናት ያላችሁ ለእርስ በርሳችሁ ብቻ በአጠቃላይ በጣም ደስ የምትሉ ፋሚሊ ናችሁ፣ ጓደኛ ናችሁ። በጣም ነው ደስ የሚለው። ኤኒዌይስ ቤተሰብ ላይክ እና ሼር አይረሳ። አብራችሁን ስለቆያችሁ እናመሰግናለን። መልካምነት ለራስ ነው። በመልካምነት በቅንነት ላይክ፣ ሼር፣ ሰብስክራይብ አድርጉ።